አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ተጠፋፍተን አልጠፍቻለሁ አልመቼ ብሎ ነው። ዛሬ ጁማአ ነው። ገበያ ሂጄ የገጠመኝን በነግራችሁ ብቻ አላህ አተረፈኝ። አላህ ይወደኛል፣ ብዙ ጊዜ ይፈትነኛል፣ ግን ደግሞ ይጠብቀኛል። አልሐምዱሊላህ አላህ ከኔ ጋር ነው። ስልኬን ዛሬ ይዤም አልሄድኩም። ሁለተኛ ደግሞ ፖርሳዬን ከልብሴ ላይ ከላይ አድርጌ አባያ ከላይ ደርቤበት ነበረ። ነገር ግን ባግ ይዤ ነበር። ፖርሳ እንደያዝኩኝ አይታወቅም። ነገር ግን እችን ፖርሳዬን እችን ባጓን ማለት ነው ተገንጥላብኝ ነው ያውቃ ሲይዝባት እንደዚህ አድርጌ ይዣት ነበር ማለት ነው። አንግቤ እንደዚህ ይዣት ነበረ። እንደዚህ አድርጌ አንግቤያት ይዣት ስለነበር በእጄ ፖርሳ እንዳልያዝኩኝ ስላወቁ እንግዲህ ብቻ እኔ ጠነቀቃለሁ እላለሁኝ፣ ነቄ ነኝ እላለሁ። ነገር ግን አንዳንድ ጊዜ ትሸወዳላችሁ። ግፊት ላይ እንደዚህ በቃ ሸፈንፈን ብላችሁ እኔ ለአባራ ብዬ እንደዚህ ብዬ ራሱ እንደዚህ ብዬ ስለነበረ አባያ ለብሼ ምናምን ሲያዩኝ ጥርዝ መስላቸዋለሁ። ኖ ጥርዝ ስለሆንኩ አይደለም፣ ግን አባራ ምናምን እንዳይሸተኝ መጥፎ ነገር እንደዚህ ሻርቤና አረጋለሁ። አንዳንድ ጊዜ አባያ ለብሳለሁ፣ አባያ ለባሽ ስለሆንኩኝ ማለት ነው። እና ያው ከውጭ የመጣሁ መስላችኋለሁ መሰለኝ። ብቻ አልሐምዱሊላህ እኔ እንጃ። ስልኬን ደግሞ አላህ በይ ብሎኝ ዛሬ እቤቴ ነው ትቼው የሄድኩት። በቃ ይዤ አልሄድኩም። የሚገርማችሁ ነገር ይዤ አልሄድኩም። ስልኬ እቤት አኑሬ ገበያ ሄድኩኝ፣ እንቆላሸኩኝ ምናምን። ከዛ ዶሮ ተራ ገባሁ። ዶሮ ተራ ነው ብዙ ሰዓት የቆየሁት። እየዞርኩ ነበረ፣ ዶሮች እገዛለሁኝ ብዬ እየዞርኩ ነበረ። ከዛም ዘንቢል ይዣለሁኝ፣ ይሄን እንደዚህ ይዣለሁኝ። ፌስታሎች ለእቃ የምገዛዛባቸው ብዬ ፌስታሎች ውስጥ አሉ። ባጌን ማለት ነው። በጣም መወዳት ናት። ከዛም በኋላ እንደምታውስ እውት በመቀስ ማለት ነው። በመቀስ በዚህ መልክ ቀደውት አገኘሁት ማለት ነው። እንግዲህ ብርም ይዤ በነበር ስልክም ይዤ በነበረ የለም፣ በቃ ተወስዷል። ያኔ ገብተው አተወተዋል ማለት ነው። አላቅም እኔ አላቅም። በቃ ሲቆርጡት አላቅም። እንደዛ አድርጌ ያዝየዋለሁኝ እንጂ እንዴት አድርገውም እንደቀደዱት አላቅም። እንግዲህ ብርም ቢኖር ስልክም ቢኖር ወስደውታል ማለት ነው። በቃ እህቶቼ ተጠንቀቁ፣ በቀደም ሙከያ ስትናገር ሰምቻታለሁ። በብዙ አይነት ነው የሚያፈዙ ስለነገሩ። በብዙ አይነት ትፈተናላችሁ ገበያ ላይ። አብዛኛውን ጥርዝ መሆናችሁ ፊታችሁ እንደኛ ያልገረጣ ወዛችሁ ያልተቀየረ ገና ሽቱ እየተቀባችሁ አባያችሁን እየጎተታችሁ ብቻ አንዴ ስልካችሁን እጃችሁ ላይ ቦርሳችሁን እንደዚህ ይዛችሁ የምትሄዱ ልጆች ተጠንቀቁ። 2-3 ስልክ ይዘው የሚሄዱ እህቶች አሉ ገበያ ማለት ነው። ገበያ 2 ስልክ ላልገደዳቸው 2 ስልክ ቦርሳቸው ጋር ይዘው የሚወጡ እህቶች አሉ። ግን ተጠንቀቁ። ከሆነ በኋላ አይደለም ወላሂ። እኔ ዛሬ አላህ መክሮኛል። ለምን እንደሆነ አላውቅም። አላህ እንዴት እኔ እንጃ። ፖርሳዬን ከውስጥ አረኳት፣ አነገብኩት። ከዛ ባያ ያለበስኩበት በቃ ፖርሳ እንዳያስኩኝ ማንም አያውቅም። እና እሱም ሌባውም ለራሱ የቀደደብኝ እችሊ ፖርሳ ሊያዘችም። ስለዚህ ብርም ሆነ ስልክም ሆነ የያዘችው በዚህ ባግ ነው ብሎ ስላሰበ ብቻ ነው የቀደደው ማለት ነው። ሀዲያ በቃ አላውቅም እኔ እንጃ። በሱ ቤት እንደዛ ነው ያሰበው። ይሄን ባግ የያዘችው ብር ይዛበት ነው፣ ብር ተሸክማ እየዞረች ነው፣ ስልኳ እዚህ ውስጥ ነው ብሎ ስላሰበ በዚህ መልክ ቀደው በመቀስ እንግዲህ እንዴት አድርጎ እንደሸረከተው ውት። እኔ ራሱ በቃ ዶሮ ገዛሁኝ። ከዛም በኋላ ፌስታል ምናምን ስለያዝኩኝ ሽንኩርት ድንች እየገዛሁኝ ሽንኩርት ድንች ልገዛ እንደዚህ ፌስታል ላወጣ ሳይ ቦግ ይላል በውስጥ ማለት ነው። ቢስሚላህ ረህማን ረሂም። ምንድነው? እኔ ክው ነው ያልኩት። እዛ ሳሳያቸው አንቺ ተወሰደብሽ ተርፈሻል አሉኝ ማለት ነው። ኧረ እኔስ ምንም ነገር አልያዝኩም፣ ፌስታል ነው የያዝኩበት አልኳቸው ማለት ነው። እንዴ እሱ እኮ ዳብሶሽ ሂዷል፣ በቃ ሲያጣ ትቶሻል እንጂ ይሄንን እጁን የሚያስገባበትን ያክል ቀዷል፣ ገብቶ ወጥቷል። አንቺ አላወሽም እንጂ አሉኝ ማለት ነው። ምናልባት አፍዞኝ ሊሆን ይችላል። እንግዲህ እንዴት ሰው እንደው ሲገባ ምናምን ሲቀደውስ እንዴት አልሰማሁም? ሰው ራሱ ማለት ነው የኛ የሀበሻ ክፋት እያዩ ራሱ አይናገሩም። እንግዲህ ከጎናችሁ ሰው ነው፣ ከዚህ ሰው ነው፣ ሰው ሞላበት መካከል ከፊታችሁ ከኋላችሁ ሰው እያለ ሲቀድ እያዩ
ቦርሳዬን ሲነካ እያዩ እኮ ራሱ አይዙም፣ አይናገሩም። እንዲያውም ዝም ብለው ነው እያዩአችሁ ነው ዝም ብለው የሚያሰርቋችሁ። ይስረቃት በቃ ይስረቃት ምን አገባን ነው የሚሉት ማለት ነው። እና እኔ አልሐምዱሊላህ አላጠብቆኝ ዛሬ ስልኬን ቤት አኑሬ ነው የሄድኩት። ሁለተኛ ደግሞ ቦርሳዬን በዛ መልክ ነበር ያስኩት። ብዙ ጊዜ እኔ ጁማ ገበያ ከሄድኩኝ በጣም ግርግር ያለበት ገበያ ከሆነ አባያዬ ክፍት አባያ ለብስና ከውስጥ ቦርሳዬን አነግባለሁኝ። ከዛ አባዬን እዘጋለሁ። እንዲያስኩኝ ማንም አያውቅም። ስፈልግ አውጥቼ እንትን እላለሁ። በቃ ጥንቃቄ ያስፈልጋል ሀባይብ። እኔ ዛሬ ወላሂ በጣም ነው የገረመኝ። አላህ መክሮኝ ነው እንዴ ስልኬን እቤት አኑሬ ሄድኩት። ምናልባት እዚህ ላይ አድርገው በነበር አጥቼው ነበር። ቦርሳዬን ምዝህ አድርገው ከሆነ አጥቼው ነበር። እና ተጠንቀቁ። አገራችሁ ስትገቡ ሀገር ሰላም ብላችሁ ፈንጠስ ፈንጠስ አትበሉ። ማን እንደሚያጠቃችሁ አታውቁም ሀባይብ። የምትይዙን ቦርሳ በጥንቃቄ ያዙ። ይሄ መመላቀጡ ምን ማለቱ በቃ ይቅርብን። አንዳንድ ጊዜ ወላሂ ከሆነ በኋላ ምንም ፋዳ የለውም። ሳይሆነው ጥንቃቄ የሚያስፈልግ ሁልጊዜ ሰይድ ይለኛል፣ ሀዲያ ተጠንቃቂ አንቺ በቃ ገበያ ስገቢ ብድ ብድ ስትይ ተይ። ያኔ ሲሄድ እኔ ፈጠን ፈጠን ብዬ ነው የሚሄደው ገበያ ምናምን በቃ ነቃ ብዬ ነው የሚሄደው፣ ግን አላመልጣቸውም። ያኔ በቃ የአስር ብነቁ ራሱ የሆነ ሰዓት ያጠቋችኋል ማለት ነው። እኔ ካሁን በፊት ስልኬን አላህ መልሶልኛል። በ2000 ብር ስልኬን አግኝቼዋለሁ። 2000 ብር የሻይ ስጭኝ ስልክሽን ውሰጂ ብሎ ሰጥቶኛል። አልሐምዱሊላህ እኔ አላህ ወላሂ የዋለልኝ ሁኔታ ምን ብዬ ልንገራችሁ። እኔ ግን ደካማ ባሪያው ነኝ እና ብቻ ዛሬ አልሐምዱሊላህ ተርፌያለሁ። ግን ትምህርት ነው። ነገ ጧት እኔ አይደገመኝም ማለት ነው። ምናልባት ደግሜ እንደዚህ ባለ እቃዎች ብርም ሆነ ሌላ ነገር አልይዝም። ትምህርት ነው። ይቀደድ ችግር የለውም። 50 ብር ነው 50 ብር 40 ብር ነው ባክ ችግር የለውም። ግን የሆነ የሚቆጭ ነገር ይዛችሁበት እንዳትቆጩ ተጠንቀቁ። ብራችሁን እንዴት አድርጋችሁ መሸከፍ እንዳለባችሁ፣ እንዴት አድርጋችሁ መያዝ እንዳለባችሁ ማወቅ አለባችሁ። ብርም ሆነ ስልካችሁንም ሆነ ጥንቃቄ ያስፈልጋል። ያው በእጅማ ከተያዘ ከእጃችሁ ልፈው የሚወስዱት ብዙ ናቸው። ግን እንደዚህ እኮ ራሱ ቀደው እና ዛሬ ብቻ በጣም ገረመኝ። ስልኬን ቤት አላህ ያስቀረልኝ። ምናልባት ይትረፍልሽ ብሎኝ ነው። ተሳስቼ እዚህ ውስጥ አድርገው በነበር አጥቼ ነበር። ብዙ ሰዎችን ሰሞኑን ጁማ እየተሰረቁ ነው። አንዱ ፍየል ተራ ተሰረቀ። ፍየል ሊሸጥ ሂዶ ሰው እንግዲህ ፍየል ገዝቶ ሊያተርፍ ነርቶ ስልኩን ሰርቀው ላኩት ማለት ነው። ምን ትርፋለሁ? ኪሳራ 1000 ብር 2000 ብር አተርፋለሁ ብሎ ፍየል ተራ ሂዶ ተሰረቀ። ያ ሰውዬ ግርም አለኝ። አንዷ ደግሞ አትክልት ነው የምትሰራው፣ አትክልት ነጋዴ ነች። እንደዚሁ ስልኳን ሰረቋት። ምን ትርፍ አለ? የ20 ሺህ ብር የ30 ሺህ ብር ስልክ ተሰርቀን ምን ትርፍ አለ? ብቻ አልሐምዱሊላህ። እና ተማሩበት እላለሁ ውዶቼ። በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።